የምትወዱበት ነገር የለም። ሴቶችም ሲጎዱን ካጠገባቸው መሸሽ ነው የምፈልገው። በቃ ሴት ልጅ ጥላቸዋን ሳይ ፊቷን ሳይ ክፋቷን ለኔ ያላትን ነገር ሳይ ካጠገቧ መሸሽ ነው የምፈልገው። በቃ ካጠገባቸው መሄድ። በጣም የሚገርማችሁ ለመድኃኒዓለም ብቻ ስነግረው ቤተክርስቲያን የማገለግልበት ቤተክርስቲያን በጀርባ በኩል የሆነች ቦታ አለች፣ ሚስጥረኛ ቦታ ለኔ። ያቺ ቦታ ሄጄ ለሱ ብቻ ስነግረው የእውነት ያን ቀን ይወጣልኝ እስኪመስለኝ ከውስጤ ፍንቅልቅል ብሎ በጣም በሐዘን አለቀስኩ። ተማርሬ እርግጠኛ ነኝ ምናልባት ማለት ነው እኔ አልነበርኩም፣ እኔ አጠገብህ የለሁም፣ ግን ይቺ ተከፍለሃለች። ገብርኤልን ማናችሁም ብትሆኑ ሰው አላየንም ብላችሁ በሰው ላይ ወንጀል የምትሰሩ ክፍያችሁን በምድር ላይ ታገኙታላችሁ። ከማን እንደሆነ ከእግዚአብሔር ክፍያችሁ ታገኙታላችሁ። 100% እርግጠኛ ሆኜ የምነግራችሁ ያ ልጅ ክፍያውን አግኝቷል። አላየሁትም፣ እኔን አላየኸኝም፣ ግን ዋጋህን ተቀብለሃል። 100% እርግጠኛ ነኝ። አሁንም ቢሆን ማንንም ሰው ገንዘቡን በልታችሁ ክብሩን አሳጥታችሁ ጊዜ አሁንም ድጋሚም እኔ በምድር ላይ ተጎዳው። የሚገርማችሁ በሰርጅና እንኳን በ46 ዓመቴ እንኳን የዛሬ 5 ወር አካባቢ ወጥቼ እርዱኝ ብዬ ስጠይቅ በጣም በሚዘገንን ሁኔታ የካሜራ መጫወቻ አድርገው ስሜ እንዳይሆን ሆኖ ጠፍቶ ባለ ጊዜ ባለ ቦታ ባለ ምናምን ስለሆኑ ብቻ እነሱ ሰዎች ስላጋጠማቸው ሰው ተውት። ሚስ አንደርስታንዲንግ እንዳታመጡ፣ እሱን እንርሳው፣ አለፈ። ለማንኛውም ግን ኦኬ የ17 ዓመቱ ጉዞዬ አንድ ሰው ተነስቶ ጌጤ ከሱ ጋር ስትወጪ ስትገቢ ሰው ያይሻል እና ይሄ ልጅ በህይወትሽ ያለ ይመስላችኋል ብዙ ሰዎች። ኦኬ ማለት ልትጋቡ ነው የሚመስለው ሰው፣ ግን አንቺ እድሜሽ ሄዷል። ኦፍኮርስ እድሜ የቆሶቆሰው ነበረ። ወይ ተጋቡ ወይ ተለያዩ። ምናልባት እኮ አንቺን ፈልጎ እየመጣ እሷ ከሱ ጋር ናት ብሎ የሚመለስ ሰው አለ እና ጌጤ የሆነ ነገር አድርጊያለሁ። እዛ ይሄንን ያለኝ በእድሜ በጣም የሚያንሰኝ ሆኖ የቤተሰብ የሆነ ወንድሜ የባለቤቱ ወንድም ነው እና ሲነግረኝ በቃ እሺ ብዬ ተነስቼ የሆነ ማታ እናውራ ብዬ ጠራሁት። እኔ እኮ መልሱን አውቀዋለሁ፣ እውነቱን ስነግራችሁ መልሱን አውቀዋለሁ፣ ግን ከሱ መስማት ፈለግኩ። ምን እንደሚሆን መልሱ በደንብ አድርጌ አውቀዋለሁ። እንዳልኳችሁ ነው፣ ሰፖርት ያደርገኛል። ትምህርት ቤት ለምሳሌ ብር ባይኖረኝ ይከፍልልኛል። ሰምታይምስ እጄ በጣም ባዶ ሲሆን በተወሰነ ነገር ያግዘኝ ነበረ እና ሄድኩ። ማታ ላይ ተገናኘን። ከዛ በኋላ እኔ እናንተ አንጋባም አልኩት። አለ እኔ እናንተ አንጋባም ወይ? እኔስ ትንሽ ቤትና ትንሽ ደስታ አይኖረኝም? ትንሽ ከሰል ማንደጃ አድርገን ወጥ እየሰራን ቡና እያፈላን ያኔ ትንሽዬ ደሳሳ ጎጆ እንደ ሰው ህይወት አይኖረንም አልኩት። ከዛ የሆነ ሳቀ። መቀልድ ነው የመሰለው እና ሳቀ። ማለት እኔ እውነቴን ነው፣ እኔ ሚስ መሆን አልችልም ወይ? ምንድን ነው ችግሩ? አንቺ ሚስ መሆን ትችያለሽ፣ እኔ ግን የአንቺ ባል መሆን አልችልም። ያኔ በአጠቃላይ እኔና አንቺ አንጋባም። አሁን እዚህ ጋር ለምን ያኔ ብዙ መልሶች አሉ። ማለት እኔ በግርድፉ አልወድሽም፣ በግርድፉ አትመችኝም፣ በግርድፉ ከአንቺ ጋር መሆን አልችልም፣ ብዙ ነገር ማለት ይችላል። ግን ኖ በቃ እኔ የአንቺ ባል መሆን አልችልም ማለት። ከዛ በቃ ይሄ ቀን ምናልባት ለእኔ በጣም መጥፎ ቀን ነው። ለምን መጥፎ ውሳኔም ነበረ። ከሱ ጋር ብታከክ ይሻለኝ ነበረ፣ ህይወት የበለጠ እንዲከብደኝ የሚሆነው። ከዛ በኋላ ሞር ከበደኝ፣ ላይፍ መቀበል አቃተኝ። ምክንያቱም እኔ በጣም ብዙ ሰው በህይወቴ ገብቶ ወጥቷል። ለምንድን ነው አንዱ እንኳን ቅርም አይለው? ለምንድን ነው የኔ መሄድ የኔ መለየት ወይም ደግሞ
እኔ ጋር ሆነው ሲሄዱ ሲምፕል ይችን የጥፍር ቆሻሻ ያህል ሴንስ የማይሰጣቸው ለምንድን ነው? እኔ ለምንድን ነው ሰው ማይንድ ውስጥ ትዝታ መተው ያልቻልኩት? አንድ ሰው ፈገግታው፣ ጠረኑ፣ ቀልዱ፣ ጨዋታው የሆነ ነገር ሜሞሪያችሁ ውስጥ የሚያስቀምጠው ነው። እኔ ግን እንዴት እንደዚህ ሆንኩኝ ምናምን ብዬ መጥፎ ስሜት ውስጥ ገባሁ። መጥፎ በዛ ላይ እድሜ ቆስቆሶታል ነገራችኋለች። በቃ ከዛ በኋላ እውነት ለመናገር ያው ተስፋ ቆረጥኩ ልበላችሁ። መጣሁ ወደዚህ መጣሁ። ያ ማለት 2014 ነው። እዚህ መጥቼ ከ2014 ጀምራችሁ እስከ 2017 ድረስ ስራ እየሰራሁ ነው። ሹፌር ነኝ። ነገር ግን ሰው በህይወት ያልነበረ እድሜ 34 ዓመት ምናምን ሆነኛል። ተነስቼ ወደ ኢትዮጵያ ገብቼ ምናምን እንትን እዛ ከመግባቴ በፊት የሆነ ሰዓት ላይ መኪና እየነዳው ስልኬን እንደዚህ ይዤ ከስተመር ጭኛለሁ። ሲግናል ላይ ቆሜ እንደዚህ ፌስቡክ ስከፍት እንኳን ተወለድክ ውዱ ባለ የሚል እዚህ ግንባሩ ላይ ጭንቅላቱ ላይ ተለጥፎ ፖስት ተደርጎ አየሁ። የኔው ጉድ ነው። ሰውየው ለባል ፕሮሰስ እያለ ማለት በጣም ትንሽ ጊዜ ነው ያለፈው። ሲምፕሊ የሚገርማችሁ ነገር ማለት ነው እኔና አንቺ ባልና ሚስት አንሆንም ካለኝ በኋላ ማለት ነው እግዚአብሔር ምስክሬን ነው ምን እንዳለኝ ታውቃላችሁ? እኔ ባገባ እንኳን አለ የ80 ሚስት እንኳን ብትኖረኝ በህይወቴ በማንኛውም ሰዓት ላገኛት የምፈልገው አንቺ ነሽ። ያኔ ምንድን ነኝ ታዲያ? እሱ የ80 ሚስት እንኳን ቢኖረው በህይወቱ ገብቼ ሊቸገርልኝ ይችላል። ገብርኤልን ቃል በቃል ወርድ ባይ ወርድ ይሄንን ብሎኛል። እኔ ከኪሴ አይደለም ያወጣው። ባገባ እንኳን በህይወቴ ትኖሪያለሽ አለ። ያኔ እኔ ውሽማው ልሆን ማለት ነው፣ አይኔ እያየ ማለት ነው። ክፉ ከክፉ ንግግሩ ይሄ ነበረ። እኔ ወንድ ተጫውቶብኛል። ጢባጢቦ ምን አለፋችሁ ታዲያ? ምንድን ነው እኔ ጥቅሜ ምንድን ነው በዚህ ዓለም ላይ? ያኔ ለሚመስላችሁ ስመርጥ ለመሰላችሁ ሰዎች ስትመርጥ አሁን እውነት በ20 ዓመትሽ የሚጠይቅሽ ሰው አተሽ ነው አንቺ ብለሽ የለም። አልጠየቁኝም። ማን ጠየቀኝ? የለም። እንደ ህጉ እናቴ የሆነ ሰዓት ነፍሷን ይማረውና በጣም የሚያስቅ ነገር ተናገረች። የሆነ ወንዝ ነበረኛ አካባቢ የሆነ ወንዝ ምንድን ነበር? የወንዙን ስም ምንጭ አለ እዛ ጋር ድቡልቂኝ ይባል ምን ይባል ብቻ ስሙን ረስቸዋለሁ። እዛ ወንዝ ጋር ይሄዱና ሴቶች በእንስራ ውሃ ሲቀዱ እየመጡ ወንዶች ይጠልፏቸዋል። እየጠለፉ የገሌ ልጅ ተጠለፈች፣ የገሌ ልጅ ተጠለፈች፣ ገሌ ከዛ ተጠልፈው ስትሄድ እማዬ ሰርግ ልትበላ ሰርግ ልትበላ ስትሄድ የገሌ ልጅ እኮ የሆነ ወንዝ ሄዳ ተጠለፈች ምናምን የሚባለውን ነገር ሰማን ማለት ነው። ታላቅ እህቴ ምን አለችኝ? ጌጤዋ ተነስተን እዛ ወንዝ እንሂድ እንዲህ ያለችኝ የሆነ ሰዓት ላይ። ማረሳው ንግግሯ ነው በነገራችን ላይ። እናቴ ደግሞ ማለት ነው የሆነ ሰዓት እንዲህ አለች፣ የሰውን ሴት እዛ ያ ድቡልቂኝ ያነሳለት እንደው የኔ ልጆች ማን ይሆን የሚያነሳቸው አለች። ለምን የሰው ሰርግ እየበላው እኔ ሰርግ መደገስ አልቻልኩም የሚለው ነገር በጣም ብዙ እናቶችን ይከነከናቸዋል። ይህን ነገር አትርሱ። እንዳለ ሆኖ ማለት ነው ገብተሻል። እሺ ማለት ከጀርባ ሆኖ ችግር የለውም፣ ከጀርባሽ ነው ማለት እኔ ልነግራችሁ የፈለኩት ማለት ነው። አንዳንድ እናቶች እናንተ ቤት ውስጥ እንዳትቀመጡ አይደለም የሚፈልጉት የእናንተን ልጅ ማየት ወይም እነኚህ ነገሮች እንዳሉ ሆኖ ሰርግ በልቼ እንዴት ውለታ አልመልስም የሚለውም ይይዛቸዋል። እና ከቃል ይሄንን ብላለች፣ የሰውን ሴት ይሄኛው ወንዝ አነሳለት ብላለች። እና ከተወሰነ ጊዜ በኋላ እውነት ለመናገር ታላቅ እህቴ ማግብታለች፣ ወንድሜ ማግብቷል። እኔ አረብ ሀገር እያለሁ ታናሽ እህቴ ማግብታለች። ሁሉም አግብተዋል። ሁሉም የልጆች እናት የልጆች አባት መሆን ችለዋል። እናቴ በየመሃሉ በገባው ቁጥር ልጅ ስጭኝና ሂጂ እኔ ያሳድጋለሁ አለች። እዛ ይሄን ነገር በደንብ አድርጌ ማሰብ ጀመርኩ። ለእናቴ ሰጥቼ እንደሰው
ልጅ ይኖረኛል ብዬ ብዙ ልጆች አብረውኝ እዛ ከሚሰሩ መካከል ልጆቻቸውን ጥለው የመጡ አሉ። ግን እነሱ በጊዜ ነው የወለዱት። በ20 ቤት በ10 ቤት ሁሉ ወልደው ጥለው የመጡ አሉ። እና እኔ ግን እድሜ በጣም ቆስቁሷል። ፕላስ ደግሞ በጣም የሚያመኝ ሴንሲቲቭ ቦታ፣ እሱንም ማህፀኔን ነው የምታመመው። በጣም ያመኝ፣ በእጢም ደም በጣም ይፈሰኝ ነበር። በጣም ነበረ ደም የሚፈሰኝ ያለማቋረጥ ከወር እስከ ወር። በቃ ስታዩኝ ሁሌም ነጭ እስከሆን ድረስ ደም ይፈሰኝ ነበር እና የሆነ መድኃኒት እንትን ጥገኛ ሆኜ የቀረው ፖንስታን የሚባል መድኃኒት ጥገኛ ሆንኩኝ። እሱ መድኃኒት በየወሩ ወስደው ነበር። ግን ደግሞ ክርስቶስን ነው የምላችሁ፣ በጣም ብዙ ሴቶች አላችሁ እንደዚህ አሁን ማዳም ቤት ሆናችሁ በማህፀን እጢ በተለያየ በሽታ ወይ በዩሪነሪ ትራክ ኢንፌክሽን የምንለው ወይ ደግሞ የሽንት ቧንቧ ወይ ደግሞ የማህፀን ኢንፌክሽን የሚባሉት በጣም ለከፋ ችግር እንደሚዳርግ የማታውቁ ሰዎች አላችሁ። ለከፋ ለአሰቃቂ ችግር ይዳርጋል ካልተጠነቀቃችሁበት። ማህፀናችሁ ከታመመ በተለይ ልጆቹ ልጅቷ ወደዚህ እንዳትመጣ፣ እንደው በመድኃኔዓለም እንዳትመጣ። በጣም ከባድ ነው። ክርስቶስን ነው የምላችሁ። ቢኬርፉል። ማህፀናችሁ ከሆነ የሚያማችሁ ምንም አይነት ጊዜ ሳታባክኑ ሩጡ ወደ ሆስፒታል። አሁን እያየሁሽ ነው። እኔ ስለዚህ ነገር ሳወራ ራሱ ከአንዴም 2-3 ዶክተሮች አዘግተውብኛል። እነሱ ለቢዝነስ ብለው ስለሚሰሩት ገብታችሁ ጥያቄ ጠይቋቸው። ጥያቄ ጠይቆ ከመረዳት በላይ ግን የሚበልጠው ሆስፒታል ሄዶ ሕክምና ማድረግ ነው። ሕክምና አድርጉበት ለማህፀናችሁ። እኔ ተናግሬያለሁ፣ ከመናገር ውጭ የለም። ሲቀጥል እርጉዝ ሆናችሁ መቼም ይሄን አልነግራችሁ። አቦርሽን ያደረጋት ልጅ ባይኔ አይቻለሁ። እቃ ተሸክማ አልጋ ተሸክማ ወደዚህ ወደዛ ታረጋለች። እርጉዝ ሆና እዚህ አይደለም እዛ ኢትዮጵያ ሆና ማለት ነው። አንዲት ልጅ እና አንድ ቻንስ የነበራትን አጣችሁ። አንድ ቻንስ አርግዛ ያኔ ወረደ። ወደፊት ሊመጣ ይችላል፣ ግን እንደው በጣም በደስታ የፈነጠዘችበትን ልጇን አጣችሁ። ምንም አይነት ስራ ቢያንስ ማለት ነው 4 ወር እስኪያልፋችሁ፣ እሱም እድሜያችሁ ገና ከሆነ እድሜያችሁ ከቆሰቆሰው ደግሞ አትስሩ። ወክ አርጉ። በቃ ወክ ነው የሚፈቀደው፣ ያው ለመውለድ አመጦ ለመውለድ እንጂ። አሁን ማህፀን የሚባለው ሴንሲቲቭ ቦታ ነው ታውቃላችሁ። የግዴታ ጥንቃቄ ይፈልጋል በብዙ ነገር፣ በጣም በብዙ ነገር። አብዛኛዎቻችን ግን ጤነኛ ስለሆንን ምንታመም የማይመስለናለን። እና እኔ አልተጠነቀቅኩም። ስላልተጠነቀቅኩ ገብቷችኋል? ስላልተጠነቀቅኩ ነው። አንድ በስራ ከዛ በኋላ ከታመምኩ በኋላ የሰጠሁት ብሬክ ረጅም ጊዜ በእርግጥ ሄጃለሁ አልኳችሁ። ለመጀመሪያ ጊዜ ሲሄድ ባክቴሪያ ፖዘቲቭ ይላል እና የማህፀን ኢንፌክሽን አለብሽ። ባክቴሪያ ፖዚቲቭ ማለት የምንቀመጥበት ለሽንት ብለን የምንቀመጥበት ቦታ ራሱ እንትን አለው። ብዙ ጊዜ ስትቀመጡ በሳሙና ጥረጉት ይባላል። ፕላስ ደግሞ ማህፀናችሁን በውሃ ትታጠቡት ይባላል። ታውቃላችሁ፣ በውሃና በሳሙና ምናምን ማስነካት አይፈቀድም። ማለት በቃ ሳሙና ከማስነካት በንጹህ ነገር አርጋችሁ መጥረግ። በጣም አይኑ ያ ቦታ በጣም ሴንሲቲቭ ነው። ጥንባታም ግማታም ነች። ካልታጠበች ካልተጸዳዳች ቦታዋ ትደብራለች። አይኑ ግን ለራሳችሁ ቫልዩ ስጡ። መጀመሪያ ሲያማችሁ ተሯሩጣችሁ ወደ ሆስፒታል ሂዱ። ሴቶች በጣም በጣም እጅግ በጣም ሆስፒታል ተሯሩጣችሁ ሂዱ። በቃ ይሄ ግዴታ ነው። እኔ ይሄንን ነው ልላችሁ የምችለው። ከዛ ግን እኔ ዋጋ ከፈልኩበት። እኔ ዋጋ ከፈልኩ። ኦኬ ስር ሰዶ ነበረ እጢው። በቃ ምን ልበላችሁ። እኔ በእርግጥ ሲጀመር ያኔ መክቱብ ማመን ነው መህሩብ ይላል አረብ ሲናገር፣ የተጻፈን ነገር ማምለጥ አይቻልም። ተተብትቤ ነበረ። መተብተብ ታውቃላችሁ። ዶክተር ምኑን ከምኑ ልለየው የሚል አይነት መተብተብ ተተብትቤ ነበር። ውስጥ ማህፀኔ የሚሰቀጥጥ መተብተብ ተተብትቧል። በሺ የሚቆጠሩ እጢዎች ነበሩበት። እንድች በጣም የምን ከኪንታሮት የሚያናንሱ ሁሉ አሉ። ስለዚህ ዋናውን ቢያወጡት
ዋናውን የተወሰኑትን 9 5 10 ቢያወጡ እንደገና ሌላ 100 ትተው ነው የሚወጡት። ስለዚህ ምንድነው የመጀመሪያ ጥቁር አንበሳም ሁሉም ሆስፒታሎች ከጥቁር አንበሳ ጀምራችሁ አለርትም ምንድነው ይሄ ተክለ ሃይማኖት የተለያዩ ሆስፒታሎች ያሉ ማህፀንሽ ጠቅላላ መውጣት አለበት ሲንስ ዘ ቢጊኒንግ። ምክንያቱም እነሱ ያውቁታል። እኔ ደግሞ እምቢ አልኩኝ። እንደዚህ ዋጋ እንደምከፍልም አላወቅኩም። ከጤንነትም አንጻር ትበሳጫላችሁ። ጤና ሳይኖራችሁ ሲቀር ታዝናላችሁ፣ ታለቅሳላችሁ፣ ትወድቃላችሁ፣ ትነሳላችሁ። እነኚህ ሁሉ ነገሮች ንዴት ቋጥሬ ነው የምጓዘው። ጠዋትም ማታም ንዴት ከራሴ ጋር እየተንጨረጨርኩ ስኳር ነው ያተረፍኩት። ስኳር ያዘኝ። ስኳር ይዞኝ ብዙም አልቆየም። ቢያንስ 6 ዓመት በኋላ ግፊት ተጨመረበት። ነርቭ ድሮም አለብኝ ሲጀመር ነርቭ አለብኝ አልኳችሁ። ግን የመጀመሪያ ኦፕሬሽን ሳደርግ እኔ ስኳር ስላልነበረብኝ ቶሎ ነው መዳን የቻልኩት። ሁለተኛውን ኦፕሬሽን እዚህ ዱባይ ላይ ነው ያደረኩት። ስኳር ነበረብኝ እና ተሰቃይቼ ነው የዳንኩት። እንደውም አሁን በቅርቡ አንዲት ጓደኛችን በእንትን ኢንፌክሽን ምክንያት ሆስፒታል ናት ያለችው፣ እግዚአብሔር ይማራት እና እኔም የእሷ ዕጣ ይደርሰኝ ነበር። ምክንያቱም የመጨረሻ ደረጃ ደርሼ ነበረ ታምሜ ማለት ነው እና ማለት በጣም እግዚአብሔርን ይከብድ ነበር። ብቻ ያው እሱን ኦፕሬሽን ከዳንኩ በኋላ አንድ ውሳኔ ላይ ደረስኩኝ ማለት ነው። ገንዘብ ሴቭ ማድረግ ጀመርኩ። በቃ ማለት መውለድ ፈለግኩ። መውለድ ማለት ያኔ ከተገኘው ሰው ልወልድ ማለት ነው። እንደዚህ ማለት ባል አልፈልግም፣ ባልም አላገኝም ብፈልግ ራሱ ሰው ግን አንድ ቀን መቼም ማንም አለ የተባለውን ሸበላ ማጋደም አይከብድም ሴት ስለሆንኩኝ። ወንድ እዚህ ድረስ ሞልቷል። ለአንድ ቀን አዳር ለትዳር እና ለቁም ነገር መጀመሪያ የሴትነት ክብራችንን የሚያይ ወንድ ያስፈልጋል። ይህን ውሳኔ ወሰንኩ። ወላ አንድ ሰው የለም በህይወቴ ይሄ ነው ሹክ ምለው ማርያምን። ምክንያቱም ይሄ ነገር ኢቭን ዩዥዋሊ እንደዚህ ከእናንተ ጋር ሲወራ ይገርማል። ዝም ብዬ እንደዚህ ዲሳይድ ዳረኩ ለራሴ። ገንዘብ ማስቀመጥ ጀመርኩኝ። በወር ከማገኘው ምናልባት የቤት ክራይ ብቻ ከፍዬ ከዛ በኋላ ሴቭ ማድረግ ጀመርኩኝ ገንዘብ። አናገርኩ ብዙ ሆስፒታሎችን። የመጨረሻ የሆነ ሆስፒታል ለጢፋ ሆስፒታል ምን አሉኝ፣ ኬርላ ሂጂ ተባልኩ። ኬርላ ሀገር ብትሄጂ በትክክል ሶሉሽን ታገኛለሽ አሉ። ከዛ በቃ ኬርላ እንዴት ሊሄድ? ኬርላ ማለት የህንድ ከተማ ነው። የሆነ ከተማዎቻቸው መካከል በጣም በሕክምና የተራቀቁ ዶክተሮች አሉ እና ሴትዮዋ እዚህ ሕክምናውን ሰጥሻለሁ፣ ዋጋው ውድ ነው፣ ይሄን ያህል ይፈጃል። በውስጥሽ በእቺ ቪ ቅርጽ ናት ማህፀናችን። ይቺ የወንድ ልጅ ስፐርም ሴክስ ሲደረግና ሰውየው ኢጃኩሌት ሲያደርግ ወይም ደግሞ ስፐርሙ በሚረጭበት ሰዓት የሚሄድባት መንገድ አለች። ቀጭን የዚህን ገመድ ያህል ቀጭን ናት ቦታዋ። ምናልባት የምትቆረጥ የምትቀደድ አይደለች። ያቺ በመድኃኒት ገፍተው ማውጣት ነው ፕላናቸው። ህክምናው በዓለም ላይ በጣም የመጨረሻ ከባድ የምትሉት ነው። እኔ እሱ ነገር ሲወጉኝ ደም ጮር እያለ ነበር የሚፈሰው እሱን ህክምና ሳላደርግ። ግን እኔ ከእግዚአብሔር ጋር ብቻ ነኝ፣ ከሰው ጋር አልነበርኩም። ለምን ለእግዚአብሔር እነግረዋለሁ፣ ግን ደግሞ እውነት ለመናገር እሱም አልፈቀደልኝም። ወላ ከገንዘቤ ገብቷቸዋል፣ ወላ ከእድሜ ገብቷቸዋል። ብሩ ቢቀመጥ ሜቢ ዛሬ እንደዚህ የምቸገር ምንከራተት ሴት ላልሆን እችላለሁ። ምናልባት ዛሬ የምሰራበት ወይ የሆነ ነገር የማደርግበት ገንዘብ ይኖረኝ ነበረ። በአደባባይ ላይ ወጥተው ከኛ እኩል ሰርታ ዛሬ አታምት ለምነው እሷ ሌላ እንትን ኖሯት ነው እንጂ እንዴት ብለው የሚናገሩ ድሮ በትክክል ውስጤን የማያውቁ ማለት እግዚአብሔር ግን ያቀኛል። የሚገርማችሁ እኔ ላይ እንደዚህ አይነት ደባ አንስታችሁ የነበራችሁ ሰዎች አታውቁትም። ይሄን ስለማታውቁት ነው
እግዚአብሔር ግን ይቅር ይበላችሁ ብያለሁ። በእኔ ላይ ስለፈረዳችሁ መድኃኔዓለም ይቅር ይበላችሁ ብዬ አልፌዋለሁ በሰዓቱ። ግን ማለት ነው በትክክል ይሄ ነው ወደ 37,000 ድርሃም በህክምና ያጠፋሁት። 3 ጊዜ ያ ህክምና ተሰጥቶኛል ማለት ነው። እና በተለይ ሁለተኛው ከተደረገልኝ በኋላ ኢትዮጵያ ገብቼ ምርመራ ሳደርግ ጥሩ ደረጃ ላይ ነበር ያለው። ጥሩ በቃ ሜቢ እንደውም ዶክተሬ እዛ ኢትዮጵያ ያለው በጣም ኢትዮጵያ ውስጥ አለ የተባለ የማህፀንና የፅንስ ስፔሻሊስት ነው። ዶክተር እንዳለ ይባላል። እሱ ነው የመጨረሻውን ኦፕሬሽን ያደረገልኝ። እሱ ዶክተር ማለት ነው ተስፋ ነበረ። በቃ ተሰጥቶኝ ነበር ተስፋ። በጣም ጥሩ ተስፋ ላይ ደርሼ ነበረ። ግን እድሜም እየቆሰቆሰው ነበር። ግን ደግሞ የ50 ዓመት ሴት ገብርኤልን ወልዳ ይቻላል። ብዙዎቻችሁ እዚህ ውስጥ ገብታችሁ አንዷማ ቪዲዮ ሰርታለች። እኔ ጌጥ የምታናድደኝ ሳራ በ90 እኔ እኮ ማህፀኔ የለኝ። ማህፀኔ ነው ሪሙቭ ተደርጎ ወጣው። በምን ያረግዘዋል? እግዚአብሔርን መፈተን እኮ ጥሩ አይደለም። እግዚአብሔርን እኮ አንተ የእግዚአብሔር ልጅ ከሆንክ ዳቦን ድንጋይ አድርገው እንዳለው እኮ ነው ይሄ ማለት። ጋዛር ከፍትፈሽ እላይሽ ላይ ክብሪት ለኩሰሽ ከዛ በኋላ እግዚአብሔር ያድነኝ ብሎ ማለትም መፈታተን ነው። ምን ላድርግ? ቆይ በምን ማህፀን ነው ማረግዘው? ከይቅርታ ጋር እኔ ሌላው ቀርቶ በኦፕሬሽን ማህፀኔ ሪሙቭ ሲደረግ ኦቫሪ እንኳ ወጥቷል። ኦቫሪ ወጥቷል። እኔ ሴንስለስ ነኝ ዛሬ። ይህን ታውቂያለሽ? አታውቂ። ግን አንቺ ስለ እኔ ቪዲዮ ሰርተሻል። ወጥተሽ እኔ ጌጥ የምታናድደኝ ነው። ተው ግን ተው፣ ለጃጅመንት አትቸኩሉ። እኔ እዚህ ቲክቶክ ላይ መጥቼ ራሱ ያወራሁት አሁን እንጂ ድሮ ማንም ሰው ምንም ማያውቅ። እኔ ኦፕሬሽን እንደተደረግኩ ታውቃላችሁ እንጂ እኔ እነዚህ ነገሩ በህይወቴ እንዳለፈ ታውቁ ነበረ። ለምሳሌ ወጣችሁ ሄዳችሁ አንዷ ዱባይ ላይ ያለች የተባለች ጥሩ ያኔ ብዙ ሰዎችን ሰፖርት የምታደርግ ሴት አግዝሻለሁ ብላ ስትነሳ ቤቷ ድረስ ተጉዘው ሄዱ። እንዳትረጃት ለማለት እንዳታግዣት። ምክንያቱም እኛ እንዲህ ቦታ እንሰራ ነበር፣ እሷ እዚህ ቦታ ስትሰራ ተሸላሚ ናት ብለዋል። ሳፊ ላሚ ነኝ ዱባይ ውስጥ ጎበዝ ሹፌር ተብዬ ካምፓኒ ይሸልሙኛል። ምክንያቱም ጠንካራ ሰራተኛ ነኝ። ግን ደግሞ እውነት ለመናገር ክርስቶስን ገንዘብ ያጣሁበት ምክንያት አንድና አንድ ዓላማ ነበረ፣ አንድ ልጅ ማግኘት። እቺ ነበረች፣ እቺ ናት እኔነቴን፣ ወጣትነቴን፣ ፓወሬን፣ ኃይሌን፣ ትዕግስቴን፣ ሁሉ ነገር። አሁን ዛሬ ትዕግስት እንኳ የለኝም። ሌላው ቀርቶ ገብቷችኋል። ዛሬ በትንሽ በትልቁ ይከፋኛል። ገንዘቤን ያጣሁት ለዛ ነው እንጂ እንደናንተው ነበረኝ። እኔ አስቤ የተነሳው ጌጤ ለምን መኪና ገሽ ለምንድን ነው እንዲህ በባስ የምትንከራተችው ስትሉኝ በዛን ሰዓት ይሄንን ነገር መናገር ያኔ አልፈልግም። አይ እኔ ልጅ ለመውለድ ስላሰብኩኝ ገንዘብ እያጠራቀምኩ ነው እንደዚህ አይነት ሕክምና ለማግኘት ብዬ ልንገራችሁ። እንደዛ እንድነው የምትፈልጉት? ሲጀመር ሙድ ነበር የምትይዙብኝ በእርግጠኝነት ማለት ነው። አንዷን ተለጥፋ በነገራችን ላይ ሊያሾ ክፉ ሰው አይደለም፣ ሁሉ ጊዜ ልጅ የማይኖረው ሊያሾ ስትናገር ሰምቻት በጣም ቅስሜን የተሰበረ። ከዛም በፊት በጣም ብዙ ሰዎች ስትናገሩ አያችኋለሁ። እውነት ክፋታችን ነው። እውነት ከኔም በላይ በጣም መልካም ሰዎች አሉ በምድር ላይ። እኔ መልካም ነኝ አይደለም ማለት በጣም ብዙ መልካም ሰዎች አሉ በዓለም ላይ ልጅ ያልታደሉ። ግን ክፋት ወይ ኃጢአት አይደለም፣ ኃጢአተኛ ስለሆነን አይደለም። ይሄ ችግር የለውም። ሶ ኢትስ ሃፕን ያኔ ወላ ከገንዘብ ያልሆንኩኝም ወላ ከምንም አልሆንኩኝም። በስተመጨረሻ በቃ ነንስቶፕ ሊቆም የማይችል የደም መፍሰስ ተከሰተብኝ። ነንስቶፕ በቃ የማይቆም ማለት ነው። ሆስፒታል ገባለው፣ ተኛለው፣ የሆነ ነገር ይሰካኩልኝ። እኔ በጣም በእውነት እኔ ኢቭን መጨረሻ ሶሉሽን ያገኘሁት ኢትዮጵያ ውስጥ ነው እንጂ እዚህ ደም የሚያቆም እንኳን መድኃኒት ማግኘት አልቻልኩም። ደሜ ሊቆም አልቻለም። መጨረሻ ላይ ሰውነቴ ነጫጭ እስኪሆን ድረስ ሆነ። ያንን ሕክምና መጨረሻ ድረስ ማድረግ አልቻልኩም፣ ገንዘቤን ከፍዬ እንኳን። ምክንያቱ ደግሞ ደም መፍሰስ ሊቆም አልቻለም።
ውስጤ ደም አለቀ። ማለት በቃ እየሄድሽ እንደዚህ እየሄድሽ ልትሞቺ ትችያለሽ። ስለዚህ 5 ቀን ነው የሰጡኝ እነሱ ኦፕሬሽን ለማድረግ እኔ ውስጤ በጣም ፈራ። ማለት 100% ምሞት ነው መሰለኝ። ስለዚህ ቻንስ ሰጥተውኛል። ገንዘብ ማግኘት እችላለሁ። ገብታችኋል? አሁን ዛሬ እኔ ያጣሁበትን ምክንያት ነው የምነግራችሁ። አንደኛ ከፍዬ ሕክምና አድርጌያለሁ። ሁለተኛ ይሄኛውን ሕክምና ለማድረግ ካምፓኒው ከቨር ማድረግ ይችላል። ግን እኔ ተስፋ ቆረጥኩኝ። ማለት በቃ ይሄ የምሞትበት ነው። ለምንድን ነው አስክሬኔ ተጭኖ ወደ ኢትዮጵያ የምገባው? ለምንድን ነው እኔ አስክሬኔን ለቤተሰቤ ለመላክ እነሱ አልቅሰው የሚደክሙት? በቃ በጣም ብዙ ነገር ነው በጭንቅላቴ ላይ ያሰብኩት። ስለዚህ ወደ ኢትዮጵያ ነው የምሄደው አልኳቸው። እዛ ፕሮሰሱን ነገሩ። ፕሮሰሱ በትንሹ ከወር በላይ ይፈጃል። ገንዘቤን ስመለስ ሊሰጡኝ ማለት ነው። እግዚአብሔርን መልሰው ሊሰጡኝ ወር ይፈጃል። እኔ ግን 5 ቀን የለኝም። ወደ ኢትዮጵያ ሄድኩ። ኢትዮጵያ ሲሄድ የመጀመሪያው ምሽት ደሜን አቁሞታል። የመጀመሪያው ምሽት ነው የምላችሁ። የመጀመሪያ እግሬ የረገጠ ቀን ደሜ ቆሟል በሕክምና። እዚህ ግን አልቻሉም። እዚህ አልቻሉም። ይኸው አለው ፊት ለፊታችሁ ያለው ሴትዮ ነው። ሕክምና ፈልጋችሁ ትመጣላችሁ አይደል? አዎ የሚያምር ነው ሁሉ ነገር፣ ዲኮሬሽኑ፣ ቤቱ፣ ምኑ፣ ላይ ጣራው፣ ግድግዳው፣ ምኑ መሳሪያ ጥግ ድረስ አላቸው ምናምን። ግን ደሜን ማቆም አልቻሉም። ህመሜን፣ ቁርጠቱን ማቆም አልቻሉም። እኔ ግን ኢትዮጵያ ውስጥ መጀመሪያ አራይቭ ያደረኩ ቀን ደሜ በሕክምና ቆሟል። ቁርጠቱንም አቆሟል። ቀጠሮ ተይዟል። ነገ ሆስፒታል እገባለሁ፣ ኦፕሬሽን እደረጋለሁ። ነገር ግን ጭንቀት ስለነበረብኝ ግፊቴም ስኳሬም ሀይ ነበሩና እሱን ለማውረድ ደግሞ ፕሮሰስ ማድረግ ጀመሩ። እንደተባለ አልቀረ። ኦሬዲ ኮማ ውስጥ ነበርኩ። ምክንያቱም በሕክምና በኦፕሬሽን ሰዓት ኦሬዲ ግፊቴ ሞር ሆኖ የሆነ ትንፋሽ ተቋርጦ ነበረ። ትንፋሽ ተቋርጦ ትቦ ከተው እዚህ ድረስ ማለት ነው በጉሮሮዬ ነፍሴ መልሰዋታል። ምድር ላይ በተሰጣቸው ስልጣን ማለት ነው። እኔ አስታውሳለሁ። አንዳንዴ እንትንም ተወግታችሁ ቢሆን የምታስታውሱ አላችሁ። ይሄ ነገር እንዲገጥማችሁ አልመኝም። የገጠማችሁ ሰዎች ልትኖሩ ትችላላችሁ። እና አስታውሳለሁ። የማስታውሰው ምንድን ነው ብትሉ ለምን ውጭ ያለውን ነገር ትዝ አይለኝም፣ ግን አየር ልስብስል ነበረ። በቃ ይህንን ብቻ አስታውሳለሁ በደንብ። ከዛ ስነቃ ያው እቺ እንትኗ ነበረች፣ ቱቦዋ ነበረች። ያማል ምናምን በጣም በፍጥነት በተጣደፈ ሰዓት ምናምን ነው እንትን የሚሉ እና ለተወሰነ ጊዜ ኃይል ታጣላችሁ። ቶታሊ ኃይል ፓወር ምናምን ታጣላችሁ። ከፈጣሪ ጋር ዶክተር እንዳለን አመሰግነዋለሁ። ከፈጣሪ ጋር ያተረፈኝ እሱ ነው። ኬር ሆስፒታል አዲስ አበባ ውስጥ ነው ያለው። ጀሞ አንድ የሚባል አካባቢ ወይም ደግሞ አንበሳ ጋራዥ አካባቢ ያለ የእናቶችና የጽንስ ምናምን የሚባል ነው። በጣም ምርጥ ሆስፒታል ነው። እንክብካቤያቸው ልነግራቸው አልችልም። እዛ ነው ሕክምናውን ያደረኩትኝ እና መጨረሻ ያዛኔ ማህፀኔን ሪሙቭ አድርገው ደሜን ማቆም ችለዋል ኦልሬዲ። ከዛ በኋላ ማህፀን ስላሌለኝ ፕላስም ደግሞ መቼ እንኳን እንዳረጥኩ አላውቅም። ምክንያቱም ብዙ ሰዎች አርጠሻል ስትሉኝ እኔ አላረጥኩም። ማለት ማንስቴሌሽን እያየሁኝ ነው እንትን ማህፀኔ የወጣው። ስለዚህ አላረጥኩም ማለት ነው። ዛሬ ላይ አላውቅም። እውነቱን ለመናገር መቼ ራሱ እንዳረጥኩ አላውቅም። እንግዲህ 47 50 ላይ የወለደች አውቃለሁ። እመቤቴ ጠይቂያታለሁ። ሄጄ እንኳን ማርያም ማረችሽ ብያታለሁ። ዛሬ ያ ከሆነ አመታት ተቆጥረዋል። እርግጠኛ ነኝ የ15 የ14 ዓመት ልጅ ይኖራታል ልጅቷ ብዬ ነው የምነግራችሁ። እኔ ሄጄ አራስ መርቃት 50 ዓመቷ ነበር። ምናልባት አሁን የ60 ምናምን ዓመት ሰው ትሆናለች እና ረጅሙን ዘመኗን ያሳለፈችው ሳውዲ ነው እና አሁንም ሳውዲ፣ ዱባይ የተለያየ ቦታ አላችሁ ገንዘብ እያሳደዳችሁ ያላችሁ እንደኔ ብር አያዝም ጭራ የለውም። ከሁሉም ሳትሆኑ እንዳትቀሩ። ሜቢ ነው የምላችሁ።
ድሮ ቢኖረኝ ሜቢ ድሮ እንደው ተሰድቤም ተዋርጄም ምንም ተብዬ ዲቃላ ወልጄ አስቀምጬ ቢሆን በእርግጠኝነት ዛሬ እርግጠኛ ነኝ የታክሲ ሹፌር ሆኖ እንኳን እንጀራ በሽሮ የሚያስተዳድረኝ አላጣ ልጅ ወይም እማዬ ነይ የሚል ይኖር ነበረ። ደውሎ የሚያረጋጋ ምናምን ይኖር ነበረ።